አቤቱ ፈጣሪ ሆይ ወደ ሚኪ ግንባር የተተኮሰው ወደ ግድግዳው ወይም ወደ ራሳቸው በተመለሰ። ይሄንን ነው የምለው፣ ሌላ ምንም አልም። ወይኔ ማስፈራቱ፣ በዛ ላይ የጥይቱ ቀጥታ ወዴት እንደሚያመራ በጣም ነው እንትን የሚለው እና ጥይቱ በጣም እንደተተኮሰም ደግሞ ታውቃላችሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ያው ታውቃላችሁ የጀግኖቻችን ቤተሰቦች የጀግኖቻችን አድናቂዎች ያው ትናንትና እንግዲህ ሚኪዬ ባላሰበው ሰዓት ያልተጠበቀ፣ ሴትዮዋ ያልጠበቅኳትም እኔ ራሱ ሽጉጥ ይዛለች ብዬ በፍጹም አልጠበቅኳትም። ግን ያው መቼም የሰው ሆዱ የወፍ ወንዱ ነው እና ሁሉም በልቡ ያለው ከባድ ነው። ልብስ ነው ለካ ሰው የሚያስመስለን እንጂ ልባችን በጣም መጥፎ ነው። እና እንግዲህ እግዚአብሔር ሚኪዬን በሰላም ብቅፍ ድግፍ አድርጎ ፈጣሪ ዛሬ እውነቴን ነው የምላችሁ በቤቱ እንድናየው ያብቃል እንጂ እዛ ሽጉጡ ከተተኮሰ በኋላ እሱ እንትን ብሎ ልጅቷ እየረዳችሁ ምናምን የወንዱ ልጅ ደግሞ ጭንቅላቱን ይዞ እንዳያችሁት በጣም ነው የሚከብደው። እና እኔ አላቅም፣ ጀግኖቻችን ስራችሁን ከባድ ነው። ጥላታችሁም እንደዛው። እያንዳንዱ ሰው ወንጀልን ሲሰራ በልቡም በኪሳቸውም ሽጉጣቸውን ታጥቀው ተንኮላቸውን አዝለው ነው እና እንደዚህ እንትን የሚሉት በጣም ከባድ ነው። ማንኛውም ጀግኖቻችንን ፈጣሪ ይጠብቅልን። እንደ ወደ እናንተ የሚታሰበው ተንኮልና ሽጉጥ ወደ እነሱ ፈጣሪ ይመልሰው። እውነት ያላሰቡት እንዲ ሳያስቡት ወደ እነሱ ያደርገው ነው የምለው። እውነት ለመናገር ባለፈውም ታውቃላችሁ፣ በቃ ጀግኖቻችን ላይ ተሙም ታውቃላችሁ፣ ወደ ግንባሩ የተተኮሰ ነው ወደ እጁ ሄደው። የሚኪይም እንግዲህ እንደ እግዚአብሔር ፍቃድ ወደ ግርግዳው ሄዶ በሰላም እንድናይ ያብቃል። ይህንን ነው የምለው፣ ሌላ ምንም አልልም። ውድ ቤተሰቦቼ አላቅም እንዴት እንደደነገጥኩ እኔ። ስልኩን ነው ላኔ የለቀኩት። እውነት እነሱ ቀለል አድርገው የግድያ ሙከራ ይላሉ። እኔ እንደኔ ይደነገጣል ብዬ አልልም። እኔ ብቻ ያርግላቸው እንዳፋቸው የግድያ ሙከራ። ምክንያቱም አተኳኮሱና የጥይቱ ጫፍ ወዴት እንደሆነ ስታዩት ሙከራ ያድርገው ብቻ እንደዛ ማለት ይሻላል። እና ፈጣሪ ሆይ አደራውን ጀግኖቻችንን ጠብቅልን ማለት ነው። እንጸልይላቸው። ውድ ቤተሰቦቼ ለምታበረታቱኝ አመሰግናለሁ። ሁላችሁም እግዚአብሔር በስደት ምንም አይንካችሁ፣ እድሜ ጤና ይስጣችሁ። ደህና ሁኑልኝ። ጀግኖቻችንን ሰላማቸውን ያሰማል።